በሜዳችን ፕሪሚየር ሊጉ ላይ ካለው የበከተ ቲም 3 ነጥብ መውሰድ አንችልም። የማንንም ፈልፈላ አይደለም። በሜዳችን ከበክቱ ቲም 3 ነጥብ መውሰድ መቻል አለብን። ይሄ ወልቭስ የተሻለ ቲም ሆኖ ሳይሆን የኛ አለመርባት የማንንም ለአጫም ሕፃን ልጅ ሰብስቦ እኛ መቀለጃ 20ኛ ደረጃ የሚገኘው ወልቭስ ዘንድሮ ምንም ጨዋታ አሸንፎ የማያውቀው ወልቭስ ማንቸስተር ዩናይትድን ነጥብ አስጣለው። ሩበን አሞሪም ተጫዋቾቹ አፍሪካ ዋንጫ ስለሄዱ ነው ስለተጎዱበት ነው የዚህኛ ተጫዋች የለውም ህፃናት ናቸው ቤንች ላይ ያሉት እያላችሁ ለሱ ምክንያት የምታቀርቡ ዩናይትድ ደጋፊዎች አይናችሁን ብትገልጹ ደስ ይለኛል። ባለፈው ኒውካስትልን ስናሸነፍ ስታደንቁት ነበረ። ያለችውን ስኳድ ይዞ በቃ አላማው ማሸነፍ ስለነበረ የሆነ አላማ ያለው ጨዋታ ተጫውቶ ወጣ ነው እያላችሁ ነበር። ግን ከኒውካስትሉ ጨዋታ 11 ቋሚ 11 ውስጥ ዛሬ የጎደለን ማውንት ብቻ ነበረ። በአንድ ሳምንት ውስጥ ምን ተፈጥሮ ነው ከእንደዛ ከመሰለ አጫወት ወደ ጤና ቡድን የሚቀይረው ቡድን? ወልቭስ ማለት ህፃናቶቹ አንሰውም። ለዚህ ወልቭስ ከኒውካስትል የተሻለ ቡድን ሆኖብን አቀራረቡ ከኒውካስትል የተሻለ አቀራረብ ይዞብን መጥቶ ነው። አዎ ሩብን በእነዚህ በነዳም በፍሌቸር ልጆች ሩብን መዳ ድናችንማ እንደ ከዘራ ተጣሟል። በቃ እኔ እንኳን ማን ነው አሁን ለዚህ ነጥብሽ የሚጠይቀው? አሰልጣኝ ቃርዳ እያወጣ በእነዚህ እርቅኔው ጋር ላይ ምናምን ቢጫሩ ባለኝ በነፍሌቻ ምናምን ኧረ በፈጣሪ ኧረ ወይኔ ኧረ ወይ የአባቴ አምላክ ማለት ነው። አሳይቶ ይንሳ እግዚአብሔር ዶርጎ የተባልክ ተጫዋች እግዚአብሔር አምላክ ልጅ የሚሆን ምንም ነገር አሳይቶ ይንሳ። ይሄን ትበላለህ ተጋጣሪው ጨጓራ ያለቀ ያደለው የሞቀው ሙቅ ያላምጣል ያደለው 4 ለምናምን ያሸንፋል። የኔዎች ጉድ እኔ አፈር ብሎ እኔ ምንም ባልልም 4 ለምናምን ያሸንፋችሁት ወልቭስ አሁን ምን ተገኝቶ ነው ማሸነፍ ያቃታችሁ? አሁን ምን ተገኝቶ ነው? እኔ ቆይ ምን ይሻለኛል? አሞሪም የተባልክ ሰውዬ ተጫዋች አቀይ ዶርጎ የተባልክ ሰውዬ አንተ የፓንት ላስቲክ እያደረክ ማያል ያደለው 4 ለምናምን አስቶን ቪላን ያሸንፋል። እኛ አንድ ጎል ማግባት አቅቶን እግዚአብሔር አምላክ ዳኛው ዶርጎ እግዚአብሔር አምላክ አሳይቶ ይንሳችሁ ነው። ምንም አይደለም። ሼር አድርጉ። ወይኔ ተቃጠል። የማንቼ ተጫዋች ቀለኛ ትልቁን ረቶ በትንሹ ተኛለ። ፕራንክ ነው የጀመራችሁት? በሰው ጨጓራ ቀድ ነው የጀመራችሁት? ምንድነው? አንድ ሳምንት ማላቀው ዩናይትድ አንድ ሳምንት ደግሞ የሆነ አዲስ ዩናይትድን የምታሳዩኝ ለምን ደግሞ ሙዲት የምትይዙብን? ወይ አመቱ እስከሚያልቅ አትዩ ብላችሁ እኮ መናገር ቀላል እኮ ነው። ምን ረበ ገብርኤል ኧረ ተው። እኔ እንጃ የማንቼ በቃ እንደዚሁ እንደፈራ ነው ማለት ነው። እግዚአብሔርን ስለ በቃ የሆነ ያዘነብን ሰው የለም። ቶፕ 4 እንዳንገባ የሆነ ቦታ የሆነ የተቀበረ ነገር የለም። የሆነ ኳሱን ትተን ማለት ነው ውጣም ጢም የሆነ መሰበር ያለበት ውጣም ጢም አለ ጋይስ እንጂ ቶፕ 4 ሁሌ ቶፕ 4 ልንገባስን በቃ ውስጥ እየፈራ እግዚአብሔርን ኒውካስትልን በምን ተአምር አሸነፍን ስን በወልቭስ ነጥብ መጣላው ምን ይሉታል? አረ ቶፕ 4 ወይ በጣም ነው ያላደው እግዚአብሔር። ግን ወልቭስ ማለት ነው አሁን በዚህ ጨዋታ ማንንም ወቀስ አልፈልግም ስለ ወልቭስ 4 ለ1 ከሰጠናቸው በኋላ ራሳቸው ቀስ እያሉ እያሻሻሉ የመጡ ቲሞች ናቸው። አርሰናልን ሊቨርፑልን እንዴት እንዳስጨነቁ አይተናልና ዩናይትድ ደግሞ በቃ የመጀመሪያ ፈርስት ሃፍ ተውት በጣም ንቀዋቸው ነበረ። ኢነርጂ ባዶ ነበር። ሰከንድ ሃፍ ግን ያቅማቸውን ሞክረዋል። አሁን የትኛው ተጫዋች ይወቀሳል? ላመንስ አሪፍ ነበር። እሱ ነው እንደውም ያዳነን እንጂ ተሸንፈንም ነበር። ማርቲኔዝ አሪፍ ነው። ሾው አሪፍ ነው። ዶርጉ አሪፍ ነው። ኡጋርቴ ኮንፊደንሱን አግኝቷል። በጣም ጥሩ እየተጫወተ ነው። ካዝሜሮ አሪፍ ነው። ዘርክዚ አግብቷል። ኩኛ ተንቀሳቅሷል። ሴስኮ ኮንፊደንሷን አታለች። በቃ እየሞከረች ነው። ግን ዳሎት ነው ጥሩ ያልነበረው። ከዛ በኋላ ኢነርጂያችንን ከፍ ለማድረግ ማንን እናስገባ? እነ ማንታቶን እነ ጃክ ፍሌቸርን ከባድ ነው። በቃ ቤንቻችን ራሱ አሪፍ አልነበረም። የመጨረሻው የዶርጉ ኳስ ብትገባ አሪፍ ነበር። ብቻ
ከእንደነዚህ አይነት ጨዋታዎች ነጥብ ሳንሰበስብ ቶፕ 4 መግባት በጣም ከባድ ነው። ጃንዋሪ ላይ ዩናይትዶች ሊያስቡ ይገባል። አሁን ዛሬ ጎሜዝን አይታችኋታል አይደለ? በቃ የወልቭዝን ሚድፊልድ ማስፈረም አለብን እነዚህን ተጫዋቾች፣ ያለበለዚያ ቶፕ 4 ብንረሳው ነው አሪፍ። ጃንዋሪ ላይ ተፍ ማለት አለብን ልላችሁ ነው። ኮፒ ሊንክ፣ ሪፖስት፣ ሼር፣ ሀሳብ አስተያየታችሁን ኮመንት ላይ ይሜ አልተሸነፍሽም እንዴ? እኔ እኮ በጉጉት እየጠበኩሽ ነበር። አልለጠፉሽም? ለመጀመሪያ ጊዜ 3 ነጥብ እኮ ከአንቺ ላይ ወስዳሉ ብዬ ነበር። ትርፍዬ 1 ነጥብ ወሰዱብሽ። ለነገሩ ምን ታረጊው? ችግሩ ካንቺ አይደለም ከደጋፊዎችሽ ነው። ዛሬ አላዩሽማ፣ አልደገፉሽም፣ ከጎንሽ አልነበሩም፣ አልቋጠሩልሽም። ትርፍዬ የሚያዩት የሚቋጠሩት ለቪላ ነበር፣ ለሁለተኛ ክለባቸው። ዛሬ አንደኛ ክለባቸው አደረጉት። አንደኛ ክለባቸው። ከዛው እኔ ምን አደረግኩኝ? ወቅቄ ማለት ነው። እዛ ማሳጧቸው፣ እዚህ ማሳጧቸው፣ አንጀታቸውን ቧጠጥኩላቸው፣ ጨጓራቸው ላይ ተረማመድኩላቸው። አርሴ ወስዶ ቪላ ለጠፈ። ይሄ እኮ ሽንፈት እኮ ነው። አሁን እንዳታወሩ የትርፌ ደጋፊዎች መጣ። ይሄ ከሽንፈት አይተናነስም። ከወረደው ቲም ጋር 1 ነጥብ ይወስድባቸዋል በሜዳና በደጋፊያችሁ ቤት። እንዴት ጣፋጭ ለሊት ነው! አቤት እመለሳለሁ። በሌላ ቪዲዮ ሼር ኮፒ ሊንክ አድርጉና አድርሱልኝ። በሌላ ቪዲዮ እመጣለሁ። ክብር ያለው አቻ እኩያሽ ነው ብዬ ነበርኩ። ወልቭስ እኩያሽ ነው፣ አክብሮሽ ብቻ መጫወት ነበረበት። ንቆሽ ነው እንጂ ሲያከብርሽ እንደ እኩያሽ 1 እኩል ወጥ። ኖርማል እኮ ነው አባቴ። ከቸልሲ ጋር ሙያቡዬ ምናምን ትባያለሽ። ነገርኩሽ። ተመሳሳይ ሰዓት ላይ ሲያረጉን አንቺ ፍሬሽን ይዘሽ የኔ ጨዋታ ላይ መጣሽ ልትቋጥሪ። ግን እዛ ጋር አንቺ ጣልሽ። ነገርኳችሁ ከጌም በፊት ሁለታችንም አናሸንፍም፣ አንዳችን ነው የምናሸንፈው። የዋንጫው ቡድን አሸነፈ። የወራጅ ቀጠናው ቡድን 2 ነጥብ ካለው ቡድን ጋር 3ኛ ነጥቡን ኦፊሻሊ ሰጠው ይላል። ኮንግራቹሌሽንስ ተርፊያንስ፣ ትችላላችሁ። በጣም ነው የምትችሉት። ላስት ሲዝን እኮ ሆም አዌይ ነበረ ውልቭዝ የገረፋችሁ። እናንተ ተሻሽላችኋል። ውልቭዝ ወርዶ ነው እንጂ እኩያችሁ ነው። ውልቭዝ እኩያችሁ ነው። እኔ ላይ በመቋጠር ሰዓትን ታባክናለህ፣ ገና ላይፍን ታባክናለህ። ላይፍን አንተ በመስኮት ቆመ ታየኛለህ። እኔ ዋንጫ ስጎናጸፍ ማለት ክብርና ዝናን ስጎናጸፍ አንተ በመስኮት ታያለህ ከእስር ቤት ማለት። ወልቭስ እኮ 20ኛ ደረጃ ላይ ያለ ቡድን እኮ ነው። ብራንድ የት ያቀልሃል? ብራንድ አይጠቀምም፣ ብራንድ አያውቅም፣ አያከብርልህም እንዴ። ሼሽኮ ያገባው 2ኛው ጎል ባይሆን ለሃጣን አይታይም ተብሏል። ለጻድቃኖች ብቻ ነው ሲታይ የነበረው። 2-1 ነው ያለቀው ጨዋታ። ማንቸስተር ዩናይትድ አይደለም የአይን ህመም ኑሮብህ በሙሉ ጤና ላይ ብትሆን ራሱ መደገፍ የሌለብህ ቡድን ነው። 5 ጨዋታ እስከሚያሸንፍ አይደለም አንተ ጸጉርን ልጅ ታሳድጋለህ፣ ይጦርሃል ምናምን። መስማም በጣም ነው ያዘንኩት ለደጋፊዎቹ። እንዴት እኩል ማውራት ራሱ አንችልም ከዚህ በኋላ። ቀድመሽ እያገባሽ በሜዳሽ እየመራሽ ትርፍዬ ማሸነፍ ማን የረገመሽ? ጃስ ወልቭስ እሺ 4 አግብቼበታለሁ። ይፍሲ እስቲ ወንጎል ተጠቀሚ እስቲ ወልቭስ አናዝር 1 ፖይንት አገኛል። አረ ጉራችሁ 4 የምታገቡት እኮ እናንተ ነው የምትመስሉት። እመጣልሻለሁ፣ አልተውሽም። ክለብ ያሸንፎ ነውና አልተውሽም። ደምቁ ጉራችሁ ከረብት በፊት እስቲ ሙጭ በይ። ወልቭስ ቀበሮ መጣልሽ። እኛ የምንሸነፍ መስሏችሁ ስትቋጥሩ ማለት ነው። የራሳችሁ ቲም የተጣለ ጨዋታ ተጫውቶ ከወልቭስ ጋር ወጣ። 20ኛ ላይ ካለ ቲም በፕሪሚየር ሊግ ታሪክ ሺት ከሚባለው ቲም ውስጥ ተጫውቶ አቸወጣ በሚሄደው። ምን አይነት የተጣለ ክለብ ነው ይሄ ግን? ኧረ በስመ አብ። አሁን እናንተ አፍ ኖሯችሁ ከኛ ጋር ማውራት ትችላላችሁ ወይ ነው? የተጣለ ክለብ ምንድን ነው እንደዚህ አይነት ጨዋታ የምትጫወቱት? እኔ እኮ ማለት ነው ግራ ገባኝ እኮ። ለምን የኛን ትታችሁ እራሳችሁ ላይ ፎከስ አታረጉ? አሁን የኛን ባታዩና ለእናንተ ኢነርጂያችሁን ሴቭ አድርጋችሁ ብቋጥሩ ኖሮ ይህን ጨዋታ ታሸንፉ ነበር። ወልቭስን በሜዳችሁ ካላሽ ምንድን ነው የምታሸንፉት? ምን
ምን አይነት የተጣለ ክለብ ነው? ጭራሽ ማለት ነው ጭራሽ ቶፕ 5 ይናፍቃችኋል። ቀጣይ ዓመት ቻምፒየንስ ሊግ ጭራሽ አገቡ። ኢሮፓ ሊግ ከገባችሁ ደስ ይበላችሁ። ምን አይነት ቲም ነው? አሞሪም አውት በሉ ዴ። እዚህ ጋር ደግሞ ሌላ ራስ ምታት በእናት እንዲ እኔ እኮ ቢያንስ እንኳን ማለት ነው ቼልሲ ነጥብ ጥሎ ነበረ እኮ ቢያንስ ነጥባችሁን አጥባችሁ ወደ 2 ነጥብ አጥባችሁ ከዛ አፕካሚንግ ጌሞችን አሸነፋችሁ ማለት ነው ቼልሲን ኢሮፓ ሊግ ታስገቡት ነበረ እኮ። ዩናይትድ ወዴት ሄደ? ወልቭስ ማለት እኮ ሁሉም ሲገልበ የነበረ ወራጅ ቀጠና ወራጅ በቃ የሆነ ቡድን እኮ ነው። ወይኔ ተካን ይመስል በጠራራ ፀሐይ ጥሩምባ ካልነፉ አለ ማንቸስተር ዩናይትድ ያራዳ ልጆች በሜዳቸው ሄዶ 4 አግብቶ እንዳልመጣ አሁን ደግሞ ምን እንደሆነ አላውቅም። በሜዳው ምን አይነት ኒውካስትልን ባፈዛ ደንግዝ 1-0 ጆሮውን አቅምሶት መጥበቃ እንደ ቀዳይ ላከከም ምናምን ከአስቶን ቪላ ጋር ቆንጆ ጨዋታ ተጫውቶ ተሸነፈ። አረ ወልቭስ ላይማ 4 አግብቷል ጭራሽ ይበሳል ሲባል አሁን ደግሞ ምን እንደሆነ እኔ እንጃ። በገዛ ሜዳው ነጥብ ተጋርቶ ወጣ ነው ምን ያራዳልች። ምንድነው እየተኮነው ያለው ነገር? እሺ ተጫዋች ሄዷል እንዳንል ተጫዋች ሳይኖሩ ነው ኒውካስትልን አፈር ከድሜ አብልቶ ቁጭ አደረገው። ለወልቭስ ደግሞ ተጫዋችም ሊያስፈልግ አይገባም። በመከራ ታግሎ እኮ 3 ነጥብ ላይ ደረሰ ወልቭስ። ተረዳኝ። ምንድነው ነው እየሆነ ያለው? እኔ ምንም ስለ ማንቸስተር ለማውራትም አስቸጋሪ እኮ ነው ያራዳልች። በዚህ ነው ስትል በዛ ነው ስትል ላይ ነስል ያለው ሰውዬ ማለት ነው። ሐሳብ አስተያየት ኮሜንት ላይ አስቀምጡልኝ። የፕላስ ምልክቱ እናንተ ነው። በደም ሼር ኮፒ ሊንክ እየተደረገ እስቲ ሐሳብ ስጡበት። አቻምጣት ይጀምር። እኔ ልደትም ሰርግም ኩል ሄዳለሁ ብዬ አስቤ እናንተ እዚህ ከሁለቱም በዜሮ ታስኛላችሁ። ምን አይነት ቀልድ ነው? እኔ ለምን እዚህ ቀልም ቀልድ ምን አሁን እድል ነው ምንለው? ገና ለገና ቡድኑ የለም ብላችሁ እንደዚህ አይነት ነገር ኧረ እንፈር ምን ይባላል እንግዲህ። ክለባችን ማንቸስተር ዩናይትድ ከወልቭስ ጋር በኦልድ ትራፎርድ አንድ እኩል ተለያይቷል። እርግጠኛ ነኝ ይህን ጨዋታ ብዙዎቻችሁ ማንቸስተር ያሸንፋል ብላችሁ ነበር የጠበቃችሁት። እኔ ግን ቀድሜም እየፈራሁ ነበር፣ ሰግቻለሁ ብዬ ነበር፣ ብዙ ጊዜ የተናገርኩት ነበር። ምክንያቱም ወልቭስ ሮበን ኤድዋርድስን ከቀየረ በኋላ በሊቨርፑል ላይም አርሰናል ጋርም ሲጫወት አይታችሁት እንደሆነ አሪፍ ፐርፎርማንስ እያሳየ ነበር፣ 3 ነጥብ አያገኝ እንጂ። አሁንም ዛሬ በጣም አሪፍ ነበር። ሽንፈት ይገባቸዋል ብዬ አላስብም፣ ግን ሴስኮ ዛሬ እድለኛ አልነበረም። እውነት በጣም ነው ያሳዝነኝ። በጣም ሲለፋ ነበር፣ ሲሞክር ነበር። በተለይ ከረፍት በፊት ከረፍት በኋላም 1-2 ኳሶች ሲሞክር ነበር። ዚርክዚ ጎሉን አስቆጠረ እንጂ ጥሩ አልነበረም። ያው ቀይሮት ያስገባው ፍሌቸርም እኔ ያን ያህል ተስፋ የሚሰጥ ተጫዋች አይደለም፣ ግን ሩበን አሞሪም ምክንያት አለው ብዬ አስባለሁ። አሁን ምንም ሪኦ አልልበትም። አሁን ለምን ነጥብ ጣለ ብዬ ምናምን አሁን ምንም እሱ ላይ ጣቴን አልቀስርም። በቃ ይሄ አቅማችን ነው በቃ። ምክንያቱም ጉዳት አለ፣ ያጣናቸው ተጫዋቾች አሉ፣ ምን አሉ፣ ከባድ ነው። አሁን ወደፊትም ራሱ ልጆቹ ካልተመለሱ ከባድ ነው የሚሆነው። ግን እኔ ብዙ አልደበረኝም። አርሰናልም አስቶን ቪላን 4-1 አሸንፏል። ያው ጨዋታውን ስላላየሁት ነው ብዙ ማውራት አልችልም። ጨዋታውን ብዙ አላየሁም። የማንቸስተር እያለ መቼም እሱን አላይም። ግን የአርሰናል ደጋፊዎች ይሄ ደስ የሚል በቀል ነው ዛሬ የተወጣችሁት ብዬ ነው የማስበው። አስቶን ቪላን በየቀኑ ብታሸንፉት አይወጣላችሁም ብዬ ነው የማስበው እና የአርሰናል ደጋፊዎች እንኳን ደስ ያላችሁ። ለማንኛውም ዩናይትድ ደጋፊዎች እስቲ በጨዋታው ላይ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ትብታችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። ቆይ መጀመሪያ ማለት ነው ዘርክዚ ተጎድቶ ነው ወይስ ምንድነው? አላውቅም፣ ንገሩኝ የዩናይትድ ፋኖች። አግብቶ ጎል ሰከንድ ሃፍ በሌላ ሰው ቀይሮ አስገባው። አይሚን አስወጣው። ፈርስት ሃፍ እንግዲህ ጎል አግብቶ ሰከንድ ሃፍ በሞራል በኮንፊደንስ ሊጮት የሚችል ዘርክዚን ሰከንድ ሃፍ ወጥቶ ነው የጀመረው። እንግዲህ ስታት ላይ እንዳየሁት ከሆነ ጨዋታስ እያዩ የነበረው የአርሰናልን ነው። ከዛ ባለፈ ወልቭስ እንደውም የመጀመሪያ ቪክትሪውን አለማግኘቱ አመስግኑ። የምሬን ዩናይትድ እኮ ማለት አሁን ላይ የተገነጣጠለ ዶሮ እንደማለት ነው። በቃ የኒውካስትሉ ጌም ሸውዳችሁ ነው እንዴ? በአንድ ዶርጉ ጎል በሙድ ተከላክላችሁ ስለወጣችሁ እንዳይሸውዳችሁ። ምኑን አጣል ብላችሁ ሙሉን እንትኑን እኮ አጣል። ብሩኖ ፈርናንዴዝ፣ ምቤሞ፣ አማድ እንደሰማችሁ መጥፎ ውጤት ከወልቭስ ጋራቸው 2 ነጥብ በሊጉ እስካሁን በ18 ጨዋታ ያለውን ወልቭስ አለማሸነፍ ማለት ነው። እንዳላችሁበት ሁኔታ ምርጥ ውጤት ነው። ጎረቤት ወልቭስ መጥቶ 1 ጎል አስቆጥሮ የሆነች የሴት ፒስ ኳስ ከዛ 1 ነጥብ ይዞብን ሄደ ማለት ነው። የሚጠበቅ ነው። ምን እናድርግ? እኔ አሁን አሰልጣኝ አልወቅስም፣ የሆኑ ተጫዋቾችን አልወቅስ። ምን እናድርግ? ኡጋርቴንም ካስሜሮንም ነው አጣምረን የገባ ነው። ከዛ ቀይረ የምታስገባው ሰው የለህም ምናምን። ቻንሱ ክሬት በማን ይደረግ? በማን በቃ ያልናፈቀኝ የለም ነው። አማር ናፈቀኝ እነ ኒውካስትል ላይ አፈግፍገ ምናምን ነጥብ ትወስዳለህ። 1 ጎል አስቆጥረ የሆነ ሴት ፒስ ኳስ ምናምን የሆነ ነገር ሞክረ አፈግፍገ ነጥብ ትወስዳለህ። ከነ ወልቭስ ጋር ስትጫወት ግን እንደዚህ አይነት ነገር የለም።
ተጭናቸው ጎል ማስቆጠር ነው አይደለም በሜዳ ከሜዳም ውጪ ማለት ነው ልክ ባለፈው 4-1 እንዳሸነፍከው አሁን ግን ያለ ማድረግ የትኛው ሰው ቻንሱን ክሬት ያደርገው ልክ ኩኛ የሆነ ኳስ ይይዛል ሩጫው ምናምን ሰንጥቆ ለመግባት ምናምን ይሞክራል ከዛ ይዘለለ በቃ አላየንም ምንም ማድረግ አንችልም እዚህ በኋላም እንደዚህ ነው የምንለው እንደ የገቡትን ተጫዋቾች ምን ያጨራ የሆነ ማራቆ ባርዬ ምናምን ይገባል ምን እናደርገው ግራ ገባን ገባችሁ ለማንኛውም ይመቻችሁ እሺ አልደበረኝም ኤፍሲዎች እንዴት ናችሁ ባካችሁ ለምን ወልቭስን አላሸነፍሽም ወልቭስ መጨረሻ ለክለብ ያለው ክለብ አሸንፎ ይጨፍራል እኛማ ቀጣይ ጨዋታችን ቀላል ነው እንሰጣለን ኒውካስትል ገባንለት ለዚህ ነው ኦልድ ትራፎርድ ላይ ጠቅ ይመቸው ድሮም እኮ አመልሽ ነው ዘንድሮ እኔ ቀንጥሎኝ ቡንቡጃቦጅ ካንቺ ጋር ተከሻለ ተከሻ ወይኔ መለካካቴ ወይኔ አሁንማ ተመቸነ እኮ ለማንኛውም ፋሚሊ ኮንግራ ዛሬ ማለት ነው ቼልሲም ጥሎልናል ማለት ነው የቼልሲ ደግሞ ሁለተኛው አሲስት ማን ነበር አሉ ቻሎባ ነበር ያደረገው ይመቸን ለማንኛውም ቼልሲም ጥሎልናል ዛሬ ቪላም ጥሎልናል እቺ የለመደችው እቺማ አመሏ ነው ሲጀመር ጥላልናለች ኮንግራ ፋሚሊ ለማንኛውም ወልቭስን ሳታሸንፉ እኛ ላይ መጣችሁ አጨፍሩ ይመቸል ሊቢያስ ኮንግራ እኔ እኮ የቲም እኮ ምን ላውቁ ይመሰለቲ ግምት ሽተት ውዳቂ ሊከስከስ እስከነ ደጋፊ ቆሻሻ ኪው ለክለብ ዛሬ ቤታየው ተገናኝተው ነበርና ሁለቱም እቃችሁ ይሰፋ ነው ሁለቱም በስተክክል ሲሰጣችሁ ይከርሙ ናችሁ በስተክክል ፍንድድ ያሉ ፍንድድ እና ዛሬ እንትሩ ማን ያርግ እና ሁለቱም እንዲህ ተባብሎ አይ እና ፈነድዳለ ሌላ ቀን በረም አንቺን ቀጥይበት እኛም እንቀጥልበታለን ብሎ ተላይቷል ሁለቱም ፍንድደ ለፍንድሊ እንዴት ወልቭስን ማሸነፍ እንዴት ይከብዳል ወልቭስን ሄኩ ላቁ እስከ ደጋፊው ላቁ ነው ላቁ ነው በቃ ምንም ተስፋ የሌለው ቲም እኮ ነው ዲቻውም የቻለው በሚባለው ተጫዋች ጠቋራ ተከላካይ እኮ ይገርምኛል እኮ ከአመት ማይሸሻል ደንቆር ሁለቱም ዲቻውም ያ ግን ማንቸስተር የሚባለው ደንቆሮ ላስብስብ ደጋፊው ክለቡን ተሰጥቷል ቢያስ በረም ሁለቱም ተሰጥቷል ዛሬ በቃ ይሄ ውጤት እንዴት ነው ይመጣዋል ጋይስ ማንቸስተር ዩናይትድ አቻ ወጥቷል ነገር ግን በደረጃ ሰንጠረዡ ግርጌ ላይ ከሚገኘውና ከዚህ ጨዋታ በፊት 2 ነጥቦችን ብቻ በ18 ጨዋታዎች 2 ነጥቦችን ካሳካው ወልቭስ ጋር ነው እንግዲህ በሜዳ ኦልድ ትራፎርድ 1-1 የተለያየው ዩናይትድ በቃ ምንም የማይጨበት ቡድን ነው አውቃለሁ በጣም በርከት ያሉ ምናልባት ከ7 ከ8 ተጫዋቾች በላይ በጉዳትና በአፍሪካ ዋንጫው እዚህ ጨዋታ ላይ መሳተፍ አልቻሉም ነገር ግን ምንም ቢሆን ማለት ነው እንዳልኳችሁ የደረጃው ሰንጠረዥ ግርጌ ላይ የሚገኘው ወልቭስን በሜዳው አስተናግደ አንድ እኩል መውጣት ለኔ ፈጽሞ አይመጣውም ባለፈው ያንን የመሰለ ፐርፎርማንስ ከኒውካስል ጋር በተለይ የመጀመሪያው አጋማሽ ከዛ ፊት በቪላ ሲሸነፉም የሚገርም ብልጫ ወስደው የሚገርም ጨዋታ ሳይቶ ነበርና በ19ኛው ሳምንት የእንግሊዝ ፕሪሚየር ሊግ ግን ከወልቭስ ጋር 1-1 ለመለየት ተገደዋል ዚርክዚ ያስቆጠራት ጎል ለዩናይትድ መሪ ማድረግ ብችልም ወልቭሶች እንግዲህ ኋላ ያስቆጠሩት ጎል አቻ ለመውጣት አስችሏቸዋል ለማንኛውም ስላልተጠበቀው የማንቸስተር ዩናይትድ አቻ መውጣት እናንተስ ምን ትላላችሁ ሐሳባችሁን ኮሜንት ሴክሽን ላይ አጋሩኝ ሜዳ ስፖርትን ፎሎ ማድረግ እንዳትረሱ ሁሉም እየመጣ እዛ ይለጥፍሻል የኔማ ማንቺዬ እንደምን ከርመሻል ዶርጉ ሰጣ ዶርጉ ነሳ ድርብ ደስታ ለኛ ለአርሰናላውያን ማለት ነው በቀል ተበቀለ ምናምን ማንቸስተር ተሰጣ ያዝልኛው እንጦጦ ላይ ሆኜ ይታየኛል ጫጫ እንደምነህ ማንቼ የሁሉም መፈንጫ ወልቭስ ማለት እኮ 3 ፖይንት አግኝቶ አያውቅም እስካሁን ድረስ እኔማ እንደው 3 ፖይንት ቢሰጡት ብዬ ነበረ አልተሳካላቸውም ይሁን 1 ፖይንት አግኝተዋል ወልቭሶች ማለት ነው ቢያንስ የኛ ቪላ ማለት ነው እኛ ቪላን ተበቀል በቃ ይቀር ማውሮላ ተፋቱ what an amazing night ደህና የሩበን አሞሪም ማንቸስተር ዩናይትድ በእንግሊዝ ፕሪሚየር ሊግ 20ኛ ደረጃ ላይ የሚገኘውን ወልቭስን ገጥሞ 1-1 በመለየት ነጥብ ተጋርቶ ወጥቷል። ነጥብ ተጋርቶ ለማለት እንኳን በጣም ያስቸግራል። ነጥብ ጥሎ ወጣ ማለት ይቀላል። ወልቭስ ላለፉት 12 ጨዋታዎች ተከታታይ ሽንፈቶች ነበር ሲገጥሙት የነበረው። ዛሬ አቻ ወጥቶ እንግዲህ ያንን መጥፎ ሪከርዱን ማሻሻል ችሎ ነበር። በፕሪሚየር ሊጉ 2 ነጥቦች ብቻ ነበሩት። ዛሬ ከማንቸስተር ዩናይትድ ጋር ኦልድ ትራፎርድ ላይ አቻ መውጣቱን ተከትሎ እንግዲህ ነጥቡን ወደ 3 ከፍ ማድረግ ችሏል። ለኔ
መውደቃቸውን ካረጋገጡ ቡድኖች መካከል አንዱ ወልቭስ ነው ብዬ አምናለሁ። በዚህ ጨዋታ ላይ እንግዲህ ማንቸስተር ዩናይትድ ኦልድ ትራፎርድ ላይ ይህንን ደካማ የሆነ ወልቭስን ማግኘቱን ተከትሎ በየትኛውም አይነት ኮንዲሽን ያሸንፋል የሚል እምነት ነበረ። ነገር ግን ማንቸስተር ዩናይትዶች በጨዋታው ላይ እንደጠበቅኳቸው አላገኛቸውም። ይባስ ብሎ ፈርስት ሃፍ ወልቭሶች በጣም ኮምፒት ማድረግ ችሎ ነበረ። ይሄ ቡድን ግን ብሩኖ ፈርናንዴዝን ምን ያህል እንደሚናፍቅ ነው ያሳየኝ። ዛሬ ሰከንድ ሃፍ የተሻለ የግብ ዕድሎችን ለመፍጠር ዩናይትድ ሞክሮ ነበር፣ ነገር ግን አልተሳካለትም ነበረ። ኦቨርኦል ከተመለከትነው ግን ከ20ኛ ደረጃ ላይ ከሚገኝ ቡድን ጋር በዚህ ልክ ፐርፎርም ማድረግ በጣም ጥያቄ የሚያስነሳ ይመስለኛል። የማንቸስተር ዩናይትድ ጎል ማስቆጠር የቻሉት ዚርክዜ 27ኛው ደቂቃ ላይ ነበረ። ወልቭሶችም እንግዲህ በክሬጂት ጎል አማካኝነት 45ኛው ደቂቃ ላይ አቻ አድርጎ በዛው ጨዋታው 1-1 ተጠናቋል ማለት ነው። አሁን ማንቸስተር ዩናይትድ 6ኛ ደረጃ ላይ በ30 ነጥብ ላይ ጊዜው ተቀምጧል ማለት ነው። ለማንቸስተር ዩናይትድ ግን በጣም አስቸጋሪ የሚባል ውጤት ይመስለኛል። ከእንደዚህ አይነት ቡድኖች ነጥቦችን ካልሰበሰበ ከየትኛው ቡድኖች ነጥብ ሊሰበስብ እንደሚችል ግራም ያጋባ ይመስለኛል፣ ከነጉድለቱም ቢሆን ማለት ነው። ለማንኛውም እናንተ ስለዚህ ጨዋታ ምን ተሰማችሁ? ሀሳባችሁን ኮመንት ሴክሽን ላይ አካፍኝ። የፕላስ ምልክቱን በመጫን ፈጣንና አዳዲስ ሆኑ ኳስ መረጃዎችን ማግኘት ይችላል። እድሜ ልኩን አዲስ ነገር መሞከር ማይሰልቹ አሰልጣኝ ምንድን ነው የሚሻለው? ዱርጉ ባለፈው በዛ በኩል ምን ፐርፎርማንስ እንዳሳየ ምንድን ነው ሻውን ሉክሾንም ዱርጉንም በአንድ ቦታ ሁለት ግራኞች ግራ ተጋቡ። ሴስኩ ምንድን ያረኮ? በቃ ይሄ ጨዋታ ያንተ ነበር። ምንት ሚሶች ነው በቃ የመጨረሻው ኦፍሳይድ የተባለ ዱርጉ ጎል ራሱ ያንተ ነበር መሆን የነበረበት። ዝርክዚ ጎሉን አገባ እንጂ ምን ፈርስት ሃፍ ምን የሚያደርገው ነገር የለም። ከዛ ደግሞ የባስ ብሎ ያንን ፍሌቸር ብሎ የሚባል አስገባ። ጥቅም የሌለው ሁለት ሰዎች። አረ ብስማ እንዴ! አቤት ውርደት፣ አቤት ቅሌት፣ አቤት ውርደት፣ አቤት ቅሌት፣ አቤት ቅሌት። ተዋርደናል ዛሬስ ጋይስ፣ ተዋርደናል፣ ቀለናል ዛሬስ። ራሴ ፈነዳ ነኝ እኔ ራሴ መፈንዳቱ ነው። እግዚአብሔር ራሴ ፈነዳ በቃኝ። ወይኔ እንቅልፌ ልክ እንደ አደገኛ ሰው ጠብቄ አትግባ ስፈልግ አያገባኝም። በሁለት ስክሪን ጎን ለጎን አይቼ አርሰናል 4 ጎል ሲያገባ አይቼ እኔ አቻ ወጥቼ ወጣሁ። እዚህ ጋር ደግሞ ሌላ ትኩሳት አለ። ያኛው እዛ ያሳቅቀኛል አርሰናል የሚባለው ቲም፣ ይሄ ደግሞ እዚህ ያስቀኛል። አሁን ያ ቫር ባይሽሮ ኖሮ ዶርጉ አዳኝ ዶርጉ ልትሉ ነበር ደግሞ አይደል? አረ ዩናይትድ አረ እባካችሁ የተናቀ ያስረክዛል አለ። ይሄን ይናቃችሁት ወልቭስ። ይሄ ነው ፕሪሚየር ሊግ። ለማንኛውም እሺ የዛኔ አርሰናል ስትራግል ሲያደርግበት የናቃችሁት ወልቭስ ይሄ ነው ፕሪሚየር ሊግ። ይሄ ነው ባዳ አይታወቅም። ለማንኛውም ጥቅልል ብላችሁ ተኝ። የተናቀ ያስረግዛል። ሼር ኮፒ ሊንክ አድርጉ። ይመቻችሁ። ወንድም ጥላ ምንድነው ይሄ? ስለ ኮፒ የኔ ጌም ቀድሞ አለቀ። ተመሳሳይ ውጤት። ይሄ የኔ መንገድ አያዋጣም። ስለምንም ነው የማያዋጣው። አውቃለሁ እኮ የፕሪሚየር ሊግ ቲም ላይ የቱ እንደሚነጅስ አታውቅም። በቃ ሰይጣን ናቸው አንዳንዴ። ቪላም ቢሆን ሰይጣን ነው፣ ወልቭስም ቢሆን ማለቴ ነው። በቃ በሜዳ ነው፣ እኔም በሜዳዬ ነው። ግን ቢያንስ አንተ የሆነ ነገር አትፈጥርም። በቃ ያጋጥማል። ቀጣይ ጌም አለ። እኔ ቢበቃኝስ። አሞሪም ግን ጤነኛ ነው። ግን አሞሪም አንድ ነገር ከሰራለህ መድገም ነው ያለብህ። ወደ ነበርክበት ትመለሳለህ። 4-2-3-1 ሰርቶልህ ለምን የምትመለሰው? ምን አይነት ቅያሪ ነው የሚያደርገው? ምን አይነት ቅያሪ? እኔ እኮ ይገርመኛል እኮ ምን አይነት ዘርክሲ ምንም ያርግ ማለት ነው። ምንም ያርግ ኦፕሽን የለህም። ቤንቹ ላይ ኦፕሽን ከሌለ እንዴት ነው ሃፍ ታይም ላይ የምትቀየረው ሰው? እሺ ተው፣ ቀየረ ይባልሽ። ቀይሮ ቢሆን ራሱ ማለት ነው እንዴት ነው ፎርሜሽን ማትቀየረው? አሁንም በሶስት ተከላካይ ከጀርባ ትጮታለህ። ሴስኮ ደግሞ ጥምም ብሎበታል። እኔ ምን እንደሆነ በቃ ምን እንደነከውን ያላቅም። በቃ ጥምም ምን ያለበት በቃ በጣም ኢጎ ማለት ነው። ኢጎ በጣም ትልቅ የሆነ አሰልጣኝ የሚኖር ማለት ነው አሞሪም። በቃ ምን አይነት ሰው እንደሆነ እግዚአብሔርን ዛሬ እንደዚህ አቃጥሎኝ አያውቅም። በቃ እንደዚህ ተቃጥዬ አላውቅም። ምን ዛሬ ማንታቱ ምናምን የሚባለውን ሰውዬ አሁን ከማስገባት ሼሌሲ አይቻልም ነበር? እኔ ማንታቱን አይቼው አላውቅም ሲጮት። ግን ሼሌሲ ግራ ተጮች ነው፣ በግራ ምንጮት ተጮች ነው። በግራ ምንጮት ተጮች ማስገባት እየቻለ ቀኝ ምንም የሚያደርገው ነገር የለም። በቀኝ ኧረ በስመ አብ ያሟል ይሄ ሰውዬ እግዚአብሔር። ምን ነው አምላኬ፣ ምንድን ነው እሱ? ከጨዋታ በፊት አልቀብጥህም ነው እንጂ ያልኩት ቀብጣለሁ። ቃል ተሳስቼ ነው እንዴ? ምን ነው ቀን እንኳን ብታደርግልኝ ይሄን ውጤት እንዴት ነው ምተኛው? አሁን ነው ሰበር ዜና ማለት ተበርቼ ሰላም አለ ጉራጌ። ወይኔ ተኛ ናታ። ወልቭስ 3 ነጥብ ይገባው ነበር ዛሬ ወልቭስ 3 ነጥብ በስነ ስርዓት ይገባው ነበር።
እግዚአብሔር በሚያውቀው ማለት ነው። ቆሻሻ ተጫዋች አንድ ደና ሜንታሊቲ ያለው ተጫዋች ጠፋ። አንተ ከወልቭስ በሜዳ እየተጫወትክ እኔ ወልቭስን እኮ ለማሸነፍ እግር በቂ እኮ ነው። 2 እግር ያለው ተጫዋች እኮ በቂ እኮ ነው። እግዚአብሔርን ሴስኮ ምንድነው አጥቂ ነው ወይስ ምንድነው? ቆይ ምን ብለው ነው የሸጡልን ሴስኮን? ቆይ እግዚአብሔር ንጹህ 3 ኳስ ወልቭሶች ስተው ነው። በስነ ስርዓት 3 ነጥብ ይገባቸው ነበር። እድለኞች ነን 1 ነጥብ በመውሰዳችን። እግዚአብሔርን በጣም እድለኞች ነን 1 ነጥብ በመውሰዳችን። ከግሪምስቢው ጨዋታ የባሰ አሳፋሪ ውጤት አለ። ቆሻሻ ጨዋታ ይሁን የተግማማ ስኳድ አለ አይደል? እግዚአብሔርን እንዴት ተቃጥዬ እንደወጣው እኔ ነኝ የማውቀው። በኢየሱስ ያደለው እዛ አስቶን ቪላን አሸንፎ ጸዴ ምሽት ያሳልፋል። ዩናይትድ ከወልቭስ ጋር ተጫውቶ አቻ ይወጣል በደከመት። ወልቭስ እንኳን ከኛ ነው ነጥብ የሚወስደው። ኤሬብል ከስንት ጊዜ በኋላ እኮ ቆይ መች ነው ያገኘነውን እድል የምንጠቀመው? አሁን ከኒውካስትል ጋር የተጫወተው ቲም ይሄ ነው ቢባል ማን ያምናል? እስቲ የተንቸፋቸፈ ስራ እንዴ! ምንድነው ሴስኮ ምንድነው የሚሰራው? ምን አይነት ኳሶችን ነው የሚሰጠው? አሁን እሱ አጥቂ ነው። እሺ ይሄ ነው እንግዲህ ዩናይትድ ሁሌ ተመሳሳይ ነገር። ትላልቅ ቲሞችን ያሸንፍና በደካከመ ቲም ደግሞ አቻ ሽንፈት ምናምን። እስኪ አሞሪም ደግሞ ነገ ወጥቶ ጋዜጣዊ መግለጫ ሲሰጥ እንሰማ ምን እንደሚል። የእሱን ጋዜጣዊ መግለጫ ለመስማት ነው ቁጭ ያደለው። እዛ 4 ጎል አግብቶ 3 ነጥብ ይራጫል። እኔ 3 ነጥብ ለማግኘት በሜዳዬ መከራ፣ ለዛውም ባዶ ቀፎ ከቀረው ወልቭስ ጋር። ለነገሩ እኔ ራሱ እሱ በነጥብ ነው ባዶ የቀረው፣ ዩናይትድ በስኳር ነው ባዶ የቀረው። ምንድነው እየተካሄደ ያለው? ዛሬማ ጭራሽ በቃ ኩኛ የሚባል ልጅ ጭራሽ ወፍ ምንም ፕሬሲንጉ ሁሉ ነገሩ ሲያስጠላ ምንም በቃ ባዶ። ሲጀመር እኔ ዩናይትድን በሜዳው ማን ነው የሚያጫውተው? ከሜዳው ውጭ ያጫውቱን። እኔ እንጃ። ባለፈው ሳምንት ያዩት ዩናይትድ እና ዛሬ ያዩት ዩናይትድ በጣም የተለያየ ነው። ጭራሽ ከወልቭስ ጋር አቻ። ይሄ 3 ነጥብ እኮ ያስፈልገኛል ሲሆን 4 እና 5 ጎል አግብቼ ማሸነፍ የምችለውን ጨዋታ ወይ ፈጣሪ! ጭራሽ እነሱ አግብተውብን ነበሩላ። እድሜ ለሴላ መንስ እግዚአብሔርን። ወይ ምንድን ነው የሚባለው? አሁን አይወራም እኮ ይሄ እኮ የሚወራ አይነት ጉድ አይደለም። 3 ነጥብ እንደዚህ ዳገት ይሆንብኝ ጭራሽ ከወልቭስ ጋር፣ ጭራሽ ከጤና ቡድን ጋር። ጤና ቡድን እኔ ኦንጎል ኤፍሲ በሆን ይሻለኝ ነበር። ኦንጎል ኤፍሲ ማለት ነው። እኔ ሰውን ኦንጎል ኤፍሲ ብዬ ሙድ ይዛለሁ። ኧረ በስመ አብ! ዛሬ ራሱ ኦንጎል ራሱ ናፍቀኝ። ኦንጎል ተው፣ ሴት ፒሱን ተው። ውርደት ነው። በዚህ ስኳድ ጋይስ አይደለም ቻምፒየንስ ሊግ ኢሮፓ ሊግ ራሱ ይበዛብናል። ጭራሽ በቃ አጠብቁ። እስማ ምን አይነት ሽት የሆነ ፐርፎርማንስ ነው ያየነው ጋይስ። የእውነት ይሄ ስኳድ ማለት የትም አይደርስም። በቃ እኔ ሩበን አሞሪም ላይ ምናምን የምትጮሁ ሰዎች የምሬ ነው ተጠንቀቁ። ማለት ምንም ሰውዬው ምንም ሊያደርግ አይችልም። ይሄ ስኳዱ በራሱ አሁን ዛሬ በተለይ የተሰለፉ ተጫዋቾች አብዛኞቹ በቃ የሞቱ መቀየር አለባቸው። ዚርኪዚ በቃ አንድ ያገኘውን እድል ተጠቀመ። ከዛ ውጭ ግን የነበረው ፐርፎርማንስ የሞተ ነው። መቀየሩ ራሱ ልክ ነው። ከዛ በኋላ የሚገቡት ፈላዎቹም ከረፍት በኋላ የሚገቡት ምንም አልፈጠሩም። ኩኛ እንጃ ኩኛ የቀድሞ ክለቡን ያለማስቀየም ነው የሚመስለው። ወልቭስ በቃ የሆነ ባለውለታዊ ነው አይነት ነገር ነው እና ዘና እያለ እየተራመደ ነው የተጫወተው። ባለፈው የነበረው ኩኛና ያሁኑ ጭራሽ የተለያየ ሰው ነው። ከዛ ውጪ ሁሉም እንደዛው ናቸው። ዶርጉ ይሻላል። እንደውም ዶርጉ የተሻለ ፐርፎርማንስ ነው እያሳየ የሚገኘው ማለት ነውና ሩበን አሞሪም ምንም ሊያደርጋቸው አይችልም። በቃ አይተናል እኮ ማለት በስማ በጣም ይቀረናል ጋይስ፣ በጣም ይቀረናል። ቻምፒየንስ ሊግ ደግሞ የሚገርማችሁ ልክ ቻምፒየንስ ሊግ የመግባት አራተኛ የመግባት እድላችን ልክ እጃችን ላይ ሲሆን ነጥብ እንጥላለን ከወልቭስ ጋር በሜዳችን ማለት በጣም የሚያስቆጭ። ለማንኛውም ያ ጸጉሩን ያሳደገውን ሰውዬ ንገሩት፣ መቼም አይቆረጥም ጸጉሩ መቼም። ይሄን ሲዝን በተለይ በቃ ቻው፣ ሜቢ ኔክስት ሲዝን። ኧረ በስመ አብ እላይ ስንጠብቅ እታች ትገኛለህ፣ እታች ስንጠብቅ ደግሞ እላይ ትገኛለህ። ኧረ ዩናይትድ ያሸንፋል ስንል አቻ ወይ ትሸነፋለህ። ዛሬማ ይከብደዋል አያሸንፍም ስንል ደግሞ ሰርፕራይዝ ታደርገናለህ። እኔ እንቅልፍ የመጣ 2 ቀን አልተኛውም። እንቅልፍ የመጣ
2 ቀን ሙሉ አልተኛውም። ዛሬ እስከ 8 ሰዓት ቁጭ ብዬ ጠበቅኩኝ። እላይ ሲጠብቅ እታች ወያለው ይችላል። ድንቄም ሰላም አስከባሪ አስቶን ቪላ። ኧረ በስመ አብ